ሮቤል ላንተም ሆነ ለኔ በጣም ጥሩ ልጅ እንደሆነ አውቃለሁ ግን ደግሞ እሱንም ጭምር በደንብ መጠቀቅ ይኖርብናል አልገባኝም ምክንያቱም ያሰብነውን ሐሳብ በሙሉ ገደል ሊከትብን ይችላል ስለዚህ እሱንም መጠንቀቅ ይኖርብናል ሁሉንም ነገር እንደ እናትነቴ ማስረዳት ብችል ምንኛ ደስ ባለኝ ምንም ታስረጂኝ ነገር የለም አንተ እናት ሆነ ስለማታውቅ የኔ ነገር ሊገባ አይችልም ግን ሁሉንም ነገር በጊዜ ልትረዳዋለህ ግን ደግሞ ካንቺ ጋር ካወራችሁ በኋላ ምን ስሜቱን እንደቀያየረው አላውቅም እዚህ እንኳን አልተገኘም እኔ ስለሱ ምንም ማቀው ነገር የለም ምናልባት የድርጅቱ ጉዳይ አስጨንቆት ሊሆን ይችላል ስራውን ቢሆን እኮ ከባድ ነው አንተም እንደዚህ አድርጎ ያውቃል እንዴ ምን አይነት ጥያቄ ነው ሮማ አይ ምንም እንደዚሁ ካፌ አመልጦኝ ነው እንጂ አስቤው አይደለም ይገርማል እኔ ደግሞ ያንተ አባት እጄን ይዞ ሲሄድ እኔ በጣም ቀና ነበር በኔ አዎ ባንተ ጋሼ በነገራችን ላይ ማንም ሰው የለም በነፃነት መራመድ ትችላለህ እኔና አንተ ብቻ ነው አይ እኔ በነፃነት እየተራመድኩ ነው ያለሁት አይኔ እንደማያይ ሰው እያስመሰልኩ አይደለም አንተ የሆንከው ነገር አለ እንዴ ፊት ምንም ልክ አይደለም የሆነ የተፈጠረ ነገር አለ ላንተ የተጨነቅኩልህና ላንተ ያሰብኩልህ ለማንም አስቤ እንደማላውቅ ልቦና ያውቀው እንዴት ይኸው ለግርማ አሁን የጠየቅኩህ መልስልኝ የት ነበርክ የድርጅቱ አንዳንድ ወሳኝ ፋይሎች ከቢሮ ውስጥ ጠፍተዋል እና ደግሞ ማን እንደሆነ ላውቅ አልቻልኩም ማለቴ ምን አይነት ሰነዶች እንዴ ምንድነው አይኔ ነው ወይስ እንዴ በደንብ እየተንቀሳቀስክ አየለው ምን ነው መንቀሳቀስ የገረመሽ እንዴ የጠፋው እኮ አይኔ ነው እንጂ እግሬ እኮ አልተሰበረም አይ አይቻለሁ እንደሚያይ ሰው ነበር ስትንቀሳቀስ የነበረው ይሄውልህ አይኔ ማየት ጀምሯል ማለት ነው እኛን ስታጭመረብረን እንጂ በደንብ ነው ያየው ካይኔ በላይ ማንንም አላምንም አይሁ በቃ አንቺ ጭንቅላት እንደ ውሎ ማድሩም ተንኮል ያስባልና ሁሉም ሰው እንዳንቺ የሚያስብ ይመስልሻል እንዴ አሁን የተጠየቀው መልስ ግርማ አይኔ ያለ አይ
ምን ነው ባደረገውና መዋሸት በጀመርኩኝ? እንዴት ምን እንዴት አለ ሮማን? አይኔ ማየት ይችላል አንቺን መጠነቀቀው። ባንቺ ፍቃድ አይበራ፣ ባንቺ ፍቃድ አይጠፋ። ግርማ አሁን ዙሪያ ጥምጥም መሄዱን ተውና አይኔ ያላይ ይሄን ብቻ ነው እንድትመልስልኝ የሚፈልገው። ማየት የቻልኩ ቀንማ ብቸኛ አማራጭ ይሄን ፊት ይችላል ማየት መራቅ ነው። በቃ አለቀ። በጣም ጥሩ ግርማ፣ አንድ ልታቀው መፈልገው ነገር አለ። ለአንተ እኔ በጭራሽ አላዝነልህም። ይኸውልህ ለአንተ የቀራ ዘኔታ ልቤ ላይ ቅንጣት ታክል እንኳን የለም። እሱንማ በወሬ ሳይሆን በተግባር አሳይቼሻለሁ። እንደሱ ከሆነ መልካም። ምን ነው ተፈሪ መሆንሽ አስደስተሽ እንዴ? ይኸውልህ ግርማ እንደዚህ አይነት ነገሮች እንደማያስደስቱኝ ጠንቅቀህ ታውቀዋለህ። ታውቂያለሽ ሮማን፣ ከማወቃቸው ክፉ ሰዎች ሁሉ ማለት ነው አንደኛው ደረጃ ላይ የማገኝሽ አንቺን ነው። አውቃለሁ ግርማ፣ አንተንና አካባቢህን በደንብ ስለማቅ በጣም ጥንቅቅ አድርጌ ነው የማውቅ። በጣም ጥሩ ሮማን፣ አንድ የመጨረሻ ነገር ልንገርሽ። ይኸውልህ ግርማ አሁን በጣም ደክሞኛል። ይሄ ካንተ ጋር መጀመሪያ መጨረሻ እያልኩ መነታረክ አልፈልግም። ቀድሞውኑ ጭንቅላትሽ ክፋት ስለሚያስብ በአካባቢሽ ተንኮል እንዳለና እንደሌለ ካወቅሽ ቀድመሽ ትርቂያለሽ። አንተ እንደውም ሳስበው ከባህሪ ጋር የሚሄደውን ያገኘው። አልገባኝም። የምን ባህሪ? ያው አንተ አማርኛ እየሰነጠቁና እያሳመሩ ማውራት ስለምትወድ ለአንተ እንደውም ተስማሚ ቦታ ነው ያገኘው። አሁንም አልገባኝም። ያው አንተ አፍህና ጆሮህን በደንብ ስለምትጠቀምበት ያይን ሀለ መኖር ያን ያክል አልጎዳም። እንዳሁኑ መጠላላታችንና መገፋፋታችን ሳይኖር እንደ ቀድሞ ወዳጅነታችን በህይወቴ ውስጥ ይደርሳሉ ከሚባሉ አንዱ አንቺ ነበርሽ። ጊዜ ተለዋጭ ነው ግርማ። ያው እንደዚህ እናንተ በጥላቻ ከመታየታችን በፊት በፍቅር ማህና እንቅፋት ሲመታ ቀድሜ እኔን የሚያመኝ ሰው ነበርኩ። ሮማን አንድ ነገር ካላስቸገርኩሽ ልጠይቅሽ። ምንድነው? እንዲያው ለተወሰነ ጊዜ እንደ ቀድሞ ወዳጅነታችን የልባችንን ብንጫወት ብዬ ነው። አያስፈልግም ግርማ። ግዴለሽም ሮማን፣ ነገሮች ሁሉ ሊለወጡ ይችላሉ። አንቺ ጊዜ አያልነትን በደንብ አድርገሽ ነግረሽኛል። ነገ ቦታ ልንቀያየር እንችላለን። እንዳልከሽ መቼም አሁን ያለንበትን ሳይሆን በፊት ያለንበትን ቦታ አስታውሽ ይችላል። ሮሚ ይልቅ ከውጪ ደክሞሽ ነው የመጣሽው። ግቢና ረፍ በይ። እሺ አዎ ልክ ነህ፣ ደክሞኛል። ሄሎ ልጅ፣ እንዴት ዋልክ አባዬ? አለሁ እግዚአብሔር ይመስገን። ይኸውልህ ትንሽ ችግር ሳይፈጠር አይቀርም። ምንድነው? ምን የተፈጠረ ነገር አለ እንዴ? ይኸውልህ አባ ዶክመንቱን አውጥቼ ለሮቤል ልሰጠው ስል ሮማን ደረሰችብኝ። እሺ እና ምን አደረገች? በእርግጥ ምንም አላደረገችኝም፣ ግን ደግሞ ምንድነው? ለሮቢ ገንዘብ እየሰጠሁት ነበር። የምን ገንዘብ? ሰላም እንዴት ዋልሽ? ደህና እግዚአብሔር ይመስገን። የምን ገንዘብ ነው በፖስታ ያስከው? ጽናት ምን ላድርገው? በቃ በቴክስት የላኩልህ ቦታ አለ አይደል? እዛ ሂድና ገንዘብ ውስጣቸው፣ ከዛ በኋላ ሽቶን ይሰጣል። እሺ በቃ ቶሎ ይዤው ልምጣ። በጣም አመሰግናለሁ ሮቢ። እሺ
ትራንስፈርም እኮ ማድረግ ትችያለሽ እንደዚህ እንደምሽላ ጠቅልለሽ ተምትልከው አይ የምገዛው ዕቃ በብር አልነበረም በዶላር ነው እንጂ ያ ጠፍቶኛል ነበር ያድርክልሽ ግን ደሞ አንድ ነገር ልጠይቅሽ እስቲ ምን የተፈጠረ ችግር አለ እንዴ ሰሞኑን እዛ ድርጅት መመላለስ አብስተሻል አልገባኝም ምን ሊፈጠር ይችላል አላቅም ግን ምናልባት እዛ ድርጅት ውስጥ የመቀጠር ፍላጎት ካለሽ ብዬ ነው ኧረ እባክሽ በጣም ጥሩ ትቀልጂ የለ እንዴ ቀልድሽ ማርማራል እባክሽ አይዞሽ የኔ ልጅ ምንም ነገር እንዳትነክጪ ትንሽ ተጠራጥራ እንኳን ቢሆን ነው ዝም አትልሽም ነበር እሷን አታውቂያትም ቆይ ግን እርግጠኛ ነህ አባዬ ጽኑ በኔ ሆነብሽ በቃ አትጨነቂ እሺ በቃ አባዬ ወይ በኋላ አልደውልልህ አሁን ሄጄ ለሮቤ የተፈጠረውን ነገር በስርዓቱ ላስረዳው ራስህን ደግሞ በደንብ ጠብቅ እሺ እሺ የኔ ልጅ በቃ አትደንግጪ ምንም የሚፈጠር ነገር የለም እሺ የኔ ልጅ እሺ ቻው እሺ ይቅርታ ጽናት ስለዚህ ጉዳይ መጠየቅ መብት የለኝም ግን ስለ ጉዳዩ ማወቅ መብት አለኝ አልገባኝም ምን ማለት ነው ይሄ ደግሞ ስለዚህ ጉዳይ አያገባኝም ግን ስለምሳተፍበት ነገር ማወቅ አለኝ እሺ ሮቤ ግን ደግሞ እኔ የምነግርህ ነገር ምንም አይነት መጥፎ ነገር ውስጥ አይደለም ያለሁት አልመሰለኝም ጽናት ደግሞ ነገሮች በእንደዚህ አይነት መንገድ መሄዳቸውን አልወደድኩትም እና ስለዚህ እባክሽን ንገሪ እሺ እነግርሃለሁ ሮቤ ግን ደግሞ አትጨነቅ ይኸውልሽ ጽናት ምንም ቢሆን እያሱ እንደ ወንድሜ ነው እሱን የሚጎዳ ነገር ላይ መሳተፍ አልፈልግም በቃ ሮቤ አንተ እዛ ቤት እንድታደርሰው የፈለኩት ዶክመንት ነበር ይቅርታ ግን ቅድም እንደዛ ስደነግጪ ሳይሽ በጣም ስለሰጋው ከፍቼ አይቼዋለሁ እና ምን አየህ አንቺና አባትሽ እዚህ ድርጅት ውስጥ እንደነበራችሁ የሚያሳይ ዶክመንቶች ናቸው እና እሺ ምን አሰብክ አላውቅም ግን ይሄ ነገር የዋላ ዋላ እያሱ እንደሚጎዳው አውቃለሁ አልገባኝም እና ታዲያ እሱን ስለሚጎዳው ብቻ እውነቱ ተደብቆ መቅረት አለበት ያልክ ነው እኔ እንደሱ ማለት አይደለም ግን ደግሞ ምን ሮቢ ቆይ አንተ ለኔ መናገር የምትፈልገው ነገር አለ እንዴ አዎ አለ ጽናት እኔና እያሱ አብረን ከማደግም በላይ እንደ ወንድማማቾች ነን በምንም አይነት መንገድ እሱን የሚጎዳ ነገሮች ላይ መሳተፍ አልፈልግም ስለዚህ እና ሮቢ ሄደ ልትነግረው ነው አልገባኝም እንደሱ ማለት አይደለም የፈለከውን ነገር ማድረግ ትችላለህ ሮቢ እውነት ተደብቆ እንዲቀርና ሰዎች እንዲጎዱ የሚያደርገውን ነገር አንተ ለመሸፈን የምትሞክር ከሆነ በጣም አዝናለሁ እኔ እንደሱ ማለት ፈልጌ አይደለም ጽናት ሮቢ እንዴት ማለት ፈልግ ግን እንዴት ለኔ ግድ አይሰጥህም እኔ ሮቢ ሂድና ሁሉንም ነገር ላብሮ አደገህ ንገረው እና ደግሞ አንተም የክፋቱ ተባባሪ እንደሆንክ በደንብ አስረዳው ሂድ እሺ ተረጋጋ ለካ ደግነት አንተም ተወዳቸው ሰዎች ላይ ብቻ ነበር እኔ ግን በጣም የሚያሳዝነኝ አንተ በጣም መልካም ሰው ነህ ብዬ ያን ሁሉ ሚስጥሬን ዘርግፌ መናገር ነው በጣም አዝናለሁ እሺ
ምንድነው ስራ መስራት አይቻልም እንዴ? እኔ መስራት አልቻልኩም። ስለዚህ አንተ መስራት አትችልም ማለት ነው። ለምን ሲባልማ ያው እኔ ስራ ያቆምኩት ስላረገዝኩኝ አይደለ? ስለዚህ እኔ ስሜት አንተንም ሊሰማህ ይገባል። በምን አይነት መንገድ? በሁለት አይነት መንገድ ነው እኔ እንድታግዘኝ የምፈልገው። አሁን ሁሉ ነገር ገብቶኛል። አንቺን ሲደብርሽ እኔ እንደብረኛል፣ አንቺን ደስ ካለሽ እኔ ደስ ይለኛል ማለት ነው። እንደዛ ነገር ለሱም አንቺ ማርገዝ አይጠበቅብሽም ነበር እኮ። አንቺን ሲሰማሽ እኔ የሚሰማኝ ነበር። ይሁንልህ በቃ አረብሽ ልሂድ። እኔ ትንሽ ጭንቅ ስላለኝ ነው አንተን ሳወራ ቀለል ይለኛል ብዬ የመጣሁት። ምንድነው የተፈጠረ ነገር አለ እንዴ? እኔ አላቅም። አሁን በጣም ሰላም ነበርኩኝ፣ ግን ደግሞ አሁን ጭንቀት ነው እየተሰማኝ ያለው። እሺ እንደዛ ሆነ ለውጥ አንልም። እሱማ የኔም ሐሳብ ነበር፣ ግን ደግሞ አሁን እንደማይ ከሆነ በጣም ቢዚ ሆናል። ግን ከዛ በፊት አንድ ማግኘት ያለብኝ ሰው አለ። እሱን አግኝቼ እስከመጣ አንቺ ምግብ አዘሽ ጠብቂኝ። ችግር የለውም። አንተ የፈለግከውን ሰው አግኝተህ ማዋራት ትችላለህ። እኔ እንደውም ቤት ገብቼ ራሴን ማረጋጋት እፈልጋለሁ። አንተ አትጨነቅሽ። አይ እንደሱ እንኳን አይሆንም። ትንሽ ደቂቃ ብቻ ነው ርጬ የመጣው። አንቺ እስከዛ ምግብ አዘሽ ጠብቂኝ። እሺ ግን እኔ ያው አንተ የምታገኘው ሰው ምናልባት አስፈላጊ ከሆነ እንዳላስተጓጉልህ ብዬ ነው። ምንም አታስተጓጉኝ። እንውጣ። እሺ ቆየሁብሽ እንዴ? ኧረ አልቆየሁም፣ እንደውም ቶሎ መጣ። ምን አዘዝሽ? ኧረ ምንም አላዘዝኩም። አንተን እየጠበቅኩ ነበር። በዛ ላይ ምንም ነገር አላስፈልገኝም። አይ እንደሱ ከሆነ አሪፍ። እዚህ ቤት ስፔሻላቸው በጣም ሚስት ነው። ትወጂዋለሽ? እሺ እኔ የምለው ምን አይነት የስራ አስቸኳይ ነገር ቢገጥምህ ነው እንደዚህ ጠፍተህ የቀረው? የወዳጅነትም የስራም ልትይ ትችያለሽ። እንደዛ ከሆነ ጥሩ ነው። ምን መሰለሽ አንድ ወዳጄ ነበር በቅርቡ የተዋወቁት እና ወደ ቻይና ስለሚሄድ ከዛ አንዳንድ እቃዎች እንዲያመጣልኝና በአካል አንዳንድ ጉዳዮችን ስለምናወራ እሱ ላገኘው ነበር። አሪፍ ነው፣ በጣም ጥሩ። እሺ የደበረሽ ትመስያለሽ። ሆስፒታል እንሂድ እንዴ? ዋው ኧረ ያልደበረኝም፣ በጣም ደህና ነኝ። አይ እንደዛ ከሆነ ጥሩ። አንተም ሆንክ ጽናት ጥሩ ቦታ የምሰጣችሁ በዚህ በክፉ ጊዜ ያገኘኋችሁ ጥሩ ሰዎች ናችሁ። አንተም የኔ ልጅ አንተም እኔም ሆንኩ ጽናት አንተም በማግኘታችን ምን ያህል ህይወታችንን እንዳቀለልከው እኛ ነን የምናውቀው። በጣም ደስተኞች ነን። አዎ ግን አሁን ምን ጋሼ የተለመደውን ያንተ ምክር እፈልጋለሁ። ምን ነው የኔ ልጅ ምን ሆንክብኝ? ጋሼ አጣብቂኝ ውስጥ ነኝ። ምን ማድረግ እንዳለብኝ አላውቅም። ሁለት መንገድ ላይ ቆሜያለሁ። ምን ነው የዘመናት ወዳጅነቴን ወይስ እውነትን? የትኛውን መምረጥ እንዳለብኝ ግራ ገብቶኛል ጋሼ። አሁን እንደዚህ ለምን እንደተጨነቅ ገብቶኛል። ቆይ በምንድን ነው እንደዚህ የተጨነቁት? የኔ ልጅ በጽናት ስራና በኢያሱ ሐሳብ መሃል ገብተህ ነው አይደል? አዎ ጋሼ እውነት አላችሁ። እናንተ ደግሞ ሀብት ንብረታችሁ ማስመለስ ነው የምትፈልጉት። እሱ ደግሞ በደንብ ይገባኛል። አዎ
እኛ ጠላቶቻችን እንዳይጎዱ ለማድረግ እንጂ እኛ ጠላቶቻችን ለመጉዳት ምንም ፍላጎትም የለንም። አዎ ግን ደግሞ ኢያሱስ ጋሼ ቆይ ደግሞ ምንድነው ማደርገው? እሱ በተሳሳተ መንገድ እየሄደ ቢሆንም ግን ሙሉ ለሙሉ ጥፋት ነው። ግን ጽናት ይሄን አደረገች ማለት ያለምንም ጥፋት ነገሮች ተስተካከሉ ማለት ነው። ሮቢ አልገባኝም። የኔ ልጅ እኔም ሆንኩ ጽናት ሙሉ ለሙሉ ሚስጥራችንን የነገርን ስላመነ ነው። እምነት ደግሞ ከምንም ነገር ይበልጣል። እምነት ደግሞ ማጉደል የለበትም። አዎ ግን ደግሞ ኢያሱስ አባዬ ይኸውልህ የኔ ልጅ ኢያሱን መርጠህ የጽኑ ሐሳብ እንዲከሽፍ ካደረክ በጣም ብዙ ጥፋቶች እንዲጠፉ ፈቅዳል ማለት ነው። ይህን ማድረግ የለበትም። ምን ማለት ነው? አልገባኝም። ኢያሱ ማጥፋቱ በቂ ሆኖ ሳለ ሌላ ጥፋት እንዲያጠፋ እያመቻቸለት ነው ያለው ማለት ነው። አላውቅም ግን አብሮ አደጌን ጓደኛዬን እንግዲህ ምርጫ ያንተ ነው። ሁሉ በእጅ ነው። ጋሼ መጥፎ ነገር እንደማላደርግ አንተም ታውቃለህ። ግን እሱ ነው አጣብቀኝ ውስጥ የከተተኝ። እንግዲህ የሚሻለውን የምታውቀው አንተ ነህ የኔ ልጅ። ወሰን ይልቅ አሁን ልሂድ። ሮማን ከቆዩ ልጠረጥር ስለምችል ሄጄ መታየት አለብኝ። አደራ እንግዲህ በደንብ አስበህበት ራስህ ወሰን እሺ? ሮሚ ቤቱ እኮ ጭራሽ የሌለሽ መስሎኛል። ለካለሽ እንዴ? የት ሄዳለሁ ብለህ ነው ከቤቴ? ሲደብረኝ ቡና ፍልቼ ልጠጣ ብዬ ልጠራ ስመጣ ደግሞ የለህም። ይሄ መንቀሳቀስ የለመደ እግሬ በቃ አርፈህ ቁጭ በል ስለው ዝም ብለህ ካልወጣ ሲለኝ ዝም ብዬው ስዞር እውላለሁ። አይ ጥሩ አድርገሃል እባክህ። ቁጭ ከማለት እንቅስቃሴ ጥሩ። ልክ ነሽ። አሁንማ ካንተ እኮ አንቱ ልባል አይደለ? እንቅስቃሴው ለጤንነት የሚጠቅመኛል። ልክ ነህ። ላበል ቁጭ በላ። እሺ ላሙና ጠጣ። እሺ በዚህ ነው በዚህ ጋር ያው يا زلمه انت قد طيب يلا جاهز جمع زبقاته للجنبير ወይ ምን ነው እንደዚህ ቡና ላይ የሙጥኛል? ሳውቅሽ እኮ በፊት እንደዚህ ለቡና ፍቅር አልነበርሽም። ምን ላድርግ ብለህ ነው መሄጃ ሳጣ? አንድ መደበሪያ ይሄ ነው። በነጋ መጣበው ሙጥኝ አልኩት። መሄጃ የሌት ከድ ብለህ ነው በዚህ ልደበር እንጂ ይልቅ ቅድም ያልከኝን ማለቴ ቃል የገባሁልህን ነገር ቃሌን ለማክበር ነው እዚህ ያለሁት። እንደ ወዳጅ እንደ በፊታችን እንድናወራ ፈቅደሽ ስለተቀበልሽኝ ከልብ ነው የማመሰግነው። ምስጋና ያስፈልገው። እኔ እንደዚህ እንዲሆን የፈለኩበት ምክንያት
ላንቺና በፍቅር ላሳለፍናችሁ ጊዜ ስን ነው ይሄን ሁሉ ያደረኩት እሺ ምንድነው ጠይቀኝ በእኔ ላይ ሁሉ በደል ያደረስሽብኝ ምን ያህል በበድልሽ ምን ያህል ባሰቃይሽ እንደሆነ እንድትነግሪ ፈልጌ ነው ለምን ይሄን ጥያቄ ለመጠየቅ አሰብ ሮማ እውነተኛ ምክንያቴ በሰው ላይ በእንደዚህ ደረጃ ትጨክኛለሽ ብዬ ያሰብኩት ነገር ምን እንደሆነ ለማወቅ ፈልጌ ነው ሁነቴን እናስበ ነው አዎ ጥፋቴን ለማወቅ ምክንያቱም ባልበድልሽ ኖሮማ ትንሽ ትራሪልኝ ትንሽ ታዝኝልኝ ነበር ሴትነትን ዝቅ ስላረከው ክብሬን ከጫማ በታች አርገ ስለረገጥከው ነው እንዴት ግርማ ሴት ልጅ ያላት ትልቁ ክብሯ ልቧ ነው ያለኝን አንዱ ነገር ስላረከስክብኝ አንተ ላይ ምንም አይነት ነገር ቢደርስ ግድ አይሰጠኝም ሮማ በቃ በዚህ ምክንያት ነው እንደዚህ ይሆንሽብኝ ያለሽው አዎ እንግዲህ ማወቅ ያለበት ነገር ስላወቅ አሁን ገብቼ እሺ በዚህ ሰዓት የሄድሽ ነው ግርማን እኮ እንዴት እንደሆነ አልጠይቀው ሄጄ ነው በዚህ ሰዓት መውጣቱ አስፈላጊ ነው ብለሽ ታስቢያለሽ አይ አሁን እየተሻለው ስለሆነ እዚህ መቆየቱ ያን ያህል አስፈላጊ መስሎ አልታየኝም ስለዚህ አንዳንዴ አልፎ አልፎም ቢሆን ቼክ ማድረግ ጥሩ ነው እንደሱ ከሆነ መልካም ለማንኛውም አሁን በጣም ደክሞኛል መተኛ ትፈልጋለሁ እንዴት ነው ጽናቴ ቀደም የተሰማሽ መጥፎ ስሜት አሁን ይልቀቀሽ ነው አዎ አሁን እኔ በደንብ ተመችቶኛል እሺ ጽናቴ አንቺም በየትኛው መንገድ እንዲከፋሽ አልፈልግም አውቃለሁ በቃ አሁን ደክሞሻል አረፍ በይ እሺ ግን ብዙ ጊዜ ጠይቃለሁ ብዬ የረሳሁት ነው እህት አለኝ ብለኸኝ ነበር አይደል አዎ ብዬሽ ነበር ምንድነው እስካሁን እኮ አላስተዋወቀኝም አይ ምንም አንቺ መተዋወቅ ከፈለሽ ነገ በቪዲዮ ኮል አገናኝሻለሁ እኔማ ያው ልጄን ገና ካሁን እየተንከባከብኩት ነው እንዴት ያው አክስቶቹና አጎቶቹን በደንብ አስተዋውቄ ለመቀበል ነው ይሁን እሺ እንተኛ
ሮቢ ሰላም ነው? በሰላም እንዴ? ምን ነው እስካሁን አልተኛሽም እንዴ? ትንሽ እንቅልፍ እምቢ አለኝና ለዛ ነው። እኔ ደግሞ በዚህ ሰዓት አገኝሻለሁ ብዬ ስላላሰብኩኝ። አዎ ሮቢዬ፣ እስካሁን አልተኛውም። ምን ነው ለምን ጠየቀኝ? አይ በዚህ ሰዓት እዚህ አገኝሻለሁ ብዬ ስላላሰብኩኝ። ሮቢዬ እንደውም እኮ ገብቼ ልተኛ ስል ነው የመጣው። ወይ ልተኝ ነበር? አዎ ሮቢ፣ እንቅልፍ እምቢ አለኝና ወደዛ እየተንጎራደድኩኝ ነበር። ምናልባት ቅድም ስለተናደድሽ በአንዴ እንዴት ተረጋጋሽ ብዬ። የእውነት እንደውም እንኳን አስታውስከኝ። ቅድም አንተ ፊት ላሳየሁት የማይገባ ባህሪ በጣም ይቅርታ። አታስቢኝ፣ አልተቀየምኩሽ። ሮቢ ለምንድን ነው ቆይ እንደዚህ በግርምት እያየኸኝ ያለኸው? ያንቺ ነገር ገርሞኝ ነው ጽናት። ምን ማለት ነው? ቆይ የኔ ነገር ምኑ ገረመ? በአንዴ እንደዚህ መረጋጋትሽ ነው? ነገርኩህ እኮ ሮቢ፣ እኔ ቅድም የተናደድኩት ባንተ አይደለም። እኔ በጣም ብዙ የሚያናድዱኝ የሚደራረቡብኝ ነገሮች አሉ። በዛ ላይ ደግሞ እኔ ባንተ ምርጫ በጣም እርግጠኛ ነኝ። እንዴት ማለት? ያው ሮቢ እኔ ባንተ ውሳኔ እርግጠኛ ነኝ። ምክንያቱም አንተ የተሳሳተ ውሳኔ እንደማትወስን አውቃለሁ። እንዴት በእኔ እንደዚህ እርግጠኛ ልትሆኚ እንደቻልሽ ልትነግሪኝ ትችያለሽ? ግልጽ እኮ ነው ሮቢ፣ አንተን የሚያውቅ ሰው በሙሉ ስለአንተ ያውቃል። ስለዚህ እንደውም አሁን ቅዝቃዜውም ትንሽ እየበረታ ነው መሰለኝ። እኔም ገብቼ ልተኛ። እሺ በቃ ደህና ደር። እንዴት ጾም የት ሄደሽ ነው? ተነሳ እንደ ያሱ። በዚህ ምሽት ወዴት ሄደሽ ነው? አይ የትም አልሄድኩም። እዚህ መጸዳጃ ቤት እኮ ሄጄ አጋጣሚ ከዛ ስወጣ ሮቢን አየሁት እና ከሱ ጋር ቆሜ እያወራሁ ነበር። አይ እንደሱ ከሆነ ጥሩ። ግን አንቺ ደህና ነሽ አይደል? እኔ በጣም ደህና ነኝ። ሮቢ ሊሆነው ነገር አለ እንዴ? ሮቢ ምንም አልሆነም፣ ሰላም ነው። ያው አንዳንድ ያለ አይደለም የሆነ ነገር ተሰምቶት ሊሆን ይችላል፣ ግን ደግሞ አውርተናል። አይቼው ልምጣ እንዴ? ኧረ በጭራሽ አያስፈልግም። ግድ የለሽም ሂጂልኝ፣ እንዴት እንደሆነ ማየት አለብኝ። አይ እንደውም ብንተኛ ይሻል። እንተኛ። እሺ ግን የሚባል ነገር የለም። እንተኛ። እሺ ተኛ። መሽቷል።
ምንድነው ሮቢ? የተጨናነቅ ትመስላለህ። ልትነግረኝ የምትፈልገው ነገር አለ እንዴ? አረ በጭራሽ ምንም ነገር የለም። ምን ነው ለምን ጠየቀኝ? አይ ምንም፣ እንዲሁ ምናልባት ያስጨነቀ ነገር ካለ እንድትነግረኝ ብዬ ነው። አይ የለም ደህና ነኝ። እኔ ግን የሆነ ነገር እንዳስጨነቀ አውቃለሁ። ለኔ መናገር ሳትፈልግ ቀርተህም እንደዛው። አልገባኝም። ትላንት ማታ ከጽናት ጋር ወጣችሁ እንደነበር ሰው ነግራኛለች። እንዴት? ጽናት ላንተ ስሜቷም ጥሩ ላይ እንዳልነበር አውቃለሁ። አይ ያው የማየ ነገር እያስጨነቀኝ ስለነበረ ነው እንጂ ምንም አይደለም። እንዴት? ታውቃ አይደል እያሱ፣ ያው ማየ ክፍለ ሀገር ያሉ ዘመዶቿ ጋር ናት። እና ታዲያ የሚያስጨንቅ ነገር ነው? ያው ባያስጨንቅም አለ አይደል። ለማንኛውም አንተ በምትፈልገው ነገር ሁሉ ልረዳክ ፈቃደኛ ነኝ። እሺ ልትረዳኝ ዝግጁ ስለሆንክ በጣም አመሰግናለሁ። እሺ ሮቢ፣ አሁን ወደ ስራ እንሂድ።
ስለምን ጥናት ነው የምታወራው? ግርማ የምን ጥናት ነው የምትለኝ? እኔ ሀብታም እያለሁ ስምት ነበርሽ አንድ ቀን እንኳን እንደ ሀብታም ቀበጥ መሆን እንኳን አሰኝቶሽ ወይም ፈልገሽው አታውቂም ነበር እባክህ ግርማ አሁን አንዴ ትሄድ ብቻ ይሞልበት እሺ ይቅርታ ጽናት የት ነች ስለሽ እኮ ደክማ ተኝታለች ብለሽኝ እኔም ትንሽ ወክላ አርግ ብለሽ እኮ ነው የወጣሽው ምንድነው? ይሄ እኮ ካንቺ መያዝ ጋር አለመያዝ ጋር ምንም የሚያገናኘው ነገር እኮ የለም